morning, Arbamet. Good morning. Oh my God. That's mom. He doesn't mean like you. Romite. እንዳታም ሽማግሌ ባል ሰጠኝ እስቲ የዋብ አካውንቱን የሚሰጠኝ ሊሞት አንድ 10 አመት የቀረው ስጠኝ ኢቢኤስ ነው እንዴ አንቺ ቪዲዮ ፖስት ያደረገው? ኢቢኤስ ነው እንዴ ቪዲዮ የቀረጹሽ? ሰላም ውድ የላሽ ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮውን ከመጀመራችን በፊት ለቤቱ አዲስ ይሆናችሁ ወይንም ደግሞ ለመጀመሪያ ጊዜ የምትመለከቱ ሰዎች ካላችሁ ሰብስክራይብ የምትሏን የደወል ምልክት በመጫን ቤተሰብ ሁኑ። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። አዲስ የተበሳሰ ሰላም ነው ማንዲንስ? ሰላም ልቤን ተሰማው በጣም ወክ እያደረኩ ነበር። አጋጣሚ ግን አጉል ስሜት ተሰማኝ። ስሚ ከዛ አየውሽ ልቤ ደግሞ አግባት ብሎ ነገረኝ። ወይኔ ልቤ ስለዚህ ላገባሽ ወሰንኩ። የለው አዳምጪኝ። ንቀት ነው እንዴ? ወሰንኩ አንቺን ላገባሽ ማለት ነው። ላገባሽ ነው የመጣሁት አለቀ። ስለዚህ ላይ ቃላትን አልሰማም። እኔ ልቤን ብቻ ነው የምሰማው። በኋላ እቤት ስገባ እደውላለሁ። ቁጥርሽን ጻፊ አፍጥኝ ጻፊው። እደውላለሁ። ከዛሬ ጀምሮ እንደሚስቴ ነው የምደውልልሽ። ቻው። ኖ አይ ይቅርብሽ። ገና ሳያገባሽ እንደዚህ ከሆነ ያገባሽለት ብረት ምጣድ ላይ ነው የሚጥልሽ። ይቅርብሽ። የሳይሆነ በሀርድ ነው እንዴ? ለምነህም በሆነልህ ጓደኛሽ ባሏ ላይ ቺት እያደረገች ታገኛት ለባሏ ትነግሪያለሽ? አዎ የምር? አዎ ጓደኛ ናት እንዴ? እሱ ጓደኛዬ ካልሆነ እንዴት ልነግረው እችላለሁ? ወይ አይመስለኝም። ትደብቂላታለሽ? መደብቅላት ይመስለኛል። ጓደኛ ቺት ሲያደርግ ብታገኘው ለሚስቱ ትነግራታለህ? በፍጹም። ጓደኛ ቺት ቢያደርግ ብታገኘው ለሚስቱ ትነግራታለህ? ዝም ማለቱ አልናገርም መሰለኝ። ማሳይ ይፈልጋል መሰለኝ። ኖ አልሰማሽኝም እንዴ? ድጋሚ ጠይቅሽ? ኖ አልሰማኝም። You didn't say shit bro. Yeah, cool. I didn't say shit. ለሷም I didn't say shit bro. አልነግራትም። ጓደኛው ጋር ጓደኛ ብትሆንስ? እኮ ሙቹዋል ብሆን እሱ እንደውም ወርስ ነው የሚያደርገው። ላይ ካልናገርም ምክንያቱም የሆነ ሰዓት ላይ ዞሮ መታረቃችሁ አይቀርም። አንተ ነህ ከሁለት አጣሰዋለሁ ማለት ነው። ይሄኛው ከባድ ጥያቄ ነው፣ ግን በአብዛኛዎቻችን ይሄ ነገር አልተለመደም። ያው ለጓደኞቻችን ነው የምናደላውና እሷ ቺት ብታረግ ያው ለሱ ከመናገር ታይ ማለቱ ይሻላል ብዬ ነው ማስበው። እኔ መጀመሪያ እሷን መመለሱ ይሻላል። ከዛ በኋላ ያለው እርምጃ ደግሞ ከአቅም በላይ ከሆነ የሚኬድበት ይሆናል ብዬ አስባለሁ። ግን በአብዛኛው ያንን የምናደርግ አይመስለኝም። አይተን ዝም ነው የምንለው። አንዳንድ ጥሩ የሆነ አስተዋይ ጓደኛ ካለ ግን ያንን ሰው መጀመሪያ ራሱን ለመመለስ ነው የሚሞክረው። ለምን እንደዚህ ታደርጋለህ? እንደዚህ አይደረግም። ለመመለስ መሞከር ነው እንጂ ደርሶ ለማጣላት መሄዱ እኔ እንጃ። ይሄ ነገር ከባድ ጥያቄ ነው። እንዴ ይሰለቻል እንዴ? ባንታክኒያ ከዚህ ቤት መባረር አለብን እንዴ? እንዴ ኧረ እባክህን አደብ ግዛ። አንተ ውሻ ነህ። አንተ አቡሌ ነህ። አቡሌ ደግሞ ስነ ስርዓት ያለው ውሻ ነው መሆን ያለበት። በቃ እኔ ባንተ ምክንያት ተሰቃየሁ። አቡሌ አሰቃየኸኝ። ዝጋ። ስነ ስርዓትህን ይዘህ ትኖር እንደሆነ ትኖራለህ። እቀጣሃለሁ። ቢካልክ ደግሞ እቀጣሃለሁ። አቡሌ ተከበር። አቡሌ ግን አሳዘነኝ። ጥፋት እንዳጠፋ እኮ ገብቶታል፣ አውቋልና ደንብ እየሰማት ነው ያለው። ግን ምን ያርግ ደግሞ የተፈጥሮ ጉዳይ ነው። ተፈጥሯቸው ደግሞ ውሾች ይጮሃሉ። እንደዚህ አይነት ውሾች ደግሞ ለአፓርታማ ወይንም ለኮንዶሚኒየም ቤቶች የሚሆኑ አይደሉም። እና እንደው ባታጨናንቂው አቡሌን ጥሩ ነው። ምን አርግ ነው የምትለኝ ጓደኛዬ? በዝጋበል አሁን አሜሪካ ሀፈር ሶኒክ ፈጣን ጀት እኔ ምን አገባኝ ጓደኛዬ? እሺ ቻና ምክርባበት ሮቦት ምናምን ሲራች የኔ ህይወት እንጂ ተከርባበተኛ አይደል እንደ ኑሮ
ማታ እኮ ነው ተኝቻለሁ አይደል? አንተ እንዳልከው የቻና ሮቦት ሲከርበት እኮ ነው ማር በኑሮ ምክንያት ምን አርግ ነው የምትለኝሽ? ይሄ ትንሽዬ ቲክቶክ እውቀት ጥንቃት ይገኛ የሆነ ቲክቶክ እውቀት ይዘህ እኔን ጆሮን ለምን ታደነቁረኛል? አጎቴ 3 ፎቅ አለው እኔን አረድ እኔ ምን አገባኝ? ፎቁን ይዞ ይተኛ እኔ ምን እንደዛ ነገር አትንገም የማመለከተኝ ነገር ይሄ ቲክቶክ ላይ ያየ በዝጋብር ለዛ ጓደኛ ላክለት ለምቀባጥረው የማገባውን ነገር የራሱ አራት የሰው ታማ ስላለች ድንጋራስ የማያገባን ነገር ውስጥ አለመግባት ነው። ግን ብዙ ጊዜ እንደዚህ አይነት ነገር አልተለመደም። ደርሶ የምንገኘው የማያገባን ነገር ውስጥ ገብተን ነውና ይቅር ነው። ሰቀሰቀ ቀጠቀጠ ነው። ማን ነው የምቀጠቀጠው? አንተስ ማንን ነው የምትሰቀስቀው? አልገባህም ማለት አታውቅም። አንተም አልተማርክም። ህግ ይፍረደን። ሰው ይደኝ። በቃ ጥሩ። እዚህ ጋር ሁለቱም ትክክል ናቸው። በፊት ለፊቱ ሳይድ ሆኖ ሲታየው ሰቀሰቀ ነው የሚሆነው። ደግሞ ስትገለበጥ በዚህኛው ሳይድ ሆኖ ሲታይ ቀጠቀጠ ነው የሚሆነው። ምክንያቱም በዛኛው ሳይድ ከግራ ወደ ቀኝ ከዚህም ከግራ ወደ ቀኝ እንደዛ ነው የሚሆነው እና ሁለቱም ትክክል ናቸው በአስተያየታቸው። ለምን የተጠቀሙት ፊደሎች ተገለባብጦ መጠቀም ስለሚቻል ማለት ነው። የፍቅር ዘፈን እየሰማችሁ አይምሯችሁ ላይ ምንም አይነት ሰው ካልመጣ እናንተ የሲንግልነት ጥግ ላይ ደርሳችኋል። የመጨረሻው ሌቭል ላይ ናችሁ። የፍቅር ዘፈን እየሰማሽ አይምሮሽ ላይ ማንኛውም አይነት ሰው ካልመጣ የኔ ወንድም የኔ እህት የሲንግልነት ጥግ ላይ ደርሳችኋል። በቃ ይበቃል። ተስፋ ቁረጥ። በቃ አንተም ሲግማው አንቺም ተስፋ ቁረጪ። ሰክራችሁ ጥንብዝ ብላችሁ ስልክ ደውላችሁ የምትሟዘዙበት ሰው ከሌላችሁ እናንተም ተስፋ ቁረጡ። የሲንግልነት ጥግ ላይ ደርሳችኋል። ቻው። የፍቅር ዘፈን እየሰማችሁ እንዴት ነው አይምሯችሁ ላይ ሰው ይመጣ? በቃ እናንተ የሲንግልነት ጥግ መጨረሻው ላይ ደርሳችኋል። ከዛ በኋላ ምንም አይነት ሌቭል የለም። ቻው። አንድ በጣም ሽማግሌ ባል ቢሰጠኝ እስቲ የዋብ አካውንቱን የሚሰጠኝ በቃ ዝም ብሎ አካውንቱን የሚሰጠኝ ጌታ ሆይ አካውንቱን ሰጥቶ እኔ ብር ማጥፋት ወዳለው እሱ ደግሞ ብር መስራት የሚወድ ሊሞት 10 ዓመት የቀረው ውስጥ ምክንያቱም ከ10 ዓመት ውጪ ያሁኑ ህግ 10 ዓመት አግብታችሁ ካልኖራችሁ በስተቀር ንብረት አትወርሱምና አሁን ያመጡብን ህግ ደግሞ ኢሉ ነቁብን እኮ መንግስት እንኳን ነቃብን። የአውሮፓ መንግስት እንኳን ነቅቶ አሁን ያመጡትን ህግ ልንገራችሁ። ሽማግሌ ጠብሳቸው ከዛ ሽማግሌ ጠብሳቸው አቤት የሰውላ አብሮ ነው የሚያዳምጠው። ሽማግሌ ጠብሳችሁ በቁም እንኳን ቢያወርሳችሁ አይድላችሁ። ለኛ ለዶርዬ ሴቶች ያመጡብን መከራ እኮ መከራ አይደለም። ሳይሞት እንኳን ቢያወርሳችሁ መንግስት 30% ሊወስድ ከኛ ጋር የጠዘጠዘ ይመስል ከኛ ጋር ወገብ ያሽ ይመስል ከኛ ጋር ፎቀቅ እያለ ወይኔ ቺጂ መጨረሻሽ ይሁን ወይኔ ከኛ ጋር የጠዘጠዘ ይመስላለች። ገራሚ ነሽ። እኔ ትዳር ውስጥ ባል ምን ማድረግ እንዳለበት፣ ባል ምን መሆን እንዳለበት፣ ሚስት ምን ማድረግ እንዳለባት፣ ሚስት ምን መሆን እንዳለባት ምክር ከፈለኩ ሄጄ ማንን እንደምጠይቅ ታውቃላችሁ? ትዳር ውስጥ 15 20 30 ዓመት የቆዩ ደስተኛ ባልና ሚስት። ይቅርታ አድርጉልኝ፣ ይሄ እናንተ እቃቃ ተጫወታችሁ ተጎርታችሁ እዚህ ህዝብን ወክላችሁ የምታወሩት ወሬ እግዚአብሔርን በዚህ ገብቶ በዚህ ነው የሚወጣው። ወሬ ነው የምላችሁ። ምንም የህፃን ወሬ ነው የምታወሩት። ምንም እንትን አይልም። ምንም ማንንም አይበጅም። እና ማንም የመጣ አይጮትባችሁ። እሺ አሁን እንግዲህ ሁሉም የያዘም ያልያዘም የትዳር አማካሪ ስለሆነ ማንም የመጣ አይሽናባችሁ። ማንም የመጣ ሐሳቡን ጣል አያርግባችሁ። የማንንም ወሬ እንትን አትበሉ። እሺ የምትፈልጉ ከሆነ አሁን እኔ ማለት ነው እኔ አሁን ምን ልበላችሁ እኔ መኪና መንዳት መማር ከፈለኩ መኪና መንዳት የሚችል ሰው ነው እንጂ ጠይቀው። መኪና ውስጥ ገብቻለሁ አንዴ ሁለቴ ግን መንዳት አልችልም የሚል ሰው መኪና እንዴት እንደሚነዳ አልጠይቀውም። ቀባችሁ ምላችሁ እና ማንም እየመጣ እንደዚህ አይወርቅባችሁ። እሺ ትክክል ነው። አንድን ነገር ልምድ ለመውሰድ ልምድ ካለው ሰው ነው እንጂ የሚሻለው ልምድ የሌለው ሰው ላይ የሆነ ነገር አጋጥሞት በዛ ምክንያት ከዛ ሰው ኤክስፒሪየንስ ልሰድ ማለት በጣም ይከብዳል። ምክንያቱም ያ ሰው ያቺ የገጠመችዋን ነገር ብቻ ነው የሚያውቀው። ግን ረጅም ዓመት አብሮ የኖረ ሰው ብዙ ነገር ያሳልፋል። ጥልም አለ፣ ፍቅርም አለ፣ ብዙ ነገር አለና ያ ሰው ከዛ በኋላ ደግሞ አብሮ ካለ እስካሁን ድረስ ማለት ነው በቃ ልምድ የሚወሰደው ከእንደነዛ አይነት ሰው ነው እንጂ እንዳለው ደርሶ ዛሬ ተነስቶ ልምከርባይ ምናምን አያስኬድም። በጣም መደግፈው ሐሳብ ቆይ ግን ለምንድን ነው እዚህ ቪዲዮ ላይ ታግ እያደረጋችሁኝ ያላችሁት?
ግንባሬ የእሷን ያክላል እያላችሁ እንዳይሆን አልበዛም? አይኖ ትልቅ ነው አይኖ አውቃለሁ። ያን ያህል ግን አያክልም። አታብዙታ። ማርያምን በጣም ነው ያሽቃበጣችሁት። ደሞ እኮ ስትሰው ነው ታግ ያደረገኝ። ታጊውን ስገባ እሱ ብቻ ነው ያለው። ብሮ አታብዙታ ብሮ። በቃ ትልቅ ነው እንግዲህ ያን ያህል አይደለም ብሮ። አካበራችሁ በጣም። ኧረ ተውት፣ ኧረ ፍቱት ይሄን ልጅ፣ ኧረ ተውት። አዲስ ሰራተኛ ለመቅጠር ደላሏንችን ይላክሽ እቲ አንቺ ክፍል ናት። ምናልባት የሚጠብሽ ከሆነ ደግሞ የኛም ክፍል ስላለ መቀየር እንችላለን። ልጆቼ ደግሞ እንደምታያቸው በጣም ጨዋዎች ናቸው። እንደው ምናልባት ግን የሚያስቸግሩሽ ከሆነ እንትን ገጠር አያታቸው ጋር ልካቸዋል። የልብስ ማጠቢያም አለ። ስራ የሚባል ነገር አይበዛብሽም። እዚህ ውስጥ ደግሞ የታጠበው ልብስ ክትትት አድርጋሽ በአንዴ ክው ነው የሚያደርግልሽ። እዛ ላይ ደግሞ ብዙ ልብስ ነው የሚያደርግልሽ። ይሄ ማስገባት ማስወጣት የሚባል ነገር የለም። እቺ ደግሞ ዋይፋይ ነሽ። ምናልባት ያልጨረሹ ድራማ ካለ ለዚህ ጨርሺ፣ የቤቱ ስራ ስትጨርሺ ይደርሳል። እቺ ሪሞት ነች፣ በኤሌክትሪክ ስለሚሰራ እችን ብቻ ጥቅ ማድረግ ነው የሚጠበቅብሽ። የጎደለን ነገር ካለ አሟላለሁ። እኔ አሁን አንድ ነገር ነው የምጠይቅሽ፣ አንድ ነገር ብቻ በቃ 2 ወር ብቻ ቆይ፣ 2 ወር ብቻ። እውነት እኮ ነው። ዘንድሮ ሰራተኛ ነገር በጣም ከባድ ሆናል። እውነት ነው። 2 ወር እድሜ ማለት ረጅም ከሚባሉት ውስጥ ነው። ለምን እንደሆነ ባላቅም በጣም 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 አጭር ጊዜ ነው የሚቀመጡት። ባህሪያቸው በጣም አስቸጋሪ ነው። እኔ እንጃ እንዲህ ነው ለማለት በጣም ይከብዳል። ይሄ የሁሉ ሰው ቤት ችግር ነው ብዬ ነው ማስበው። እኔ እውነት ከባድ ችግር ነው ያለ ነው። ከባድ ችግር ውስጥ ነው እና እኔ ይሻላል ብዬ የማስበው ሲስተማችንን ማስተካከል ነው ብዬ ነው ማስበው። በአብዛኛው ከድሮም ጀምሮ የመጣ ነው። ያው አጋዦች፣ የቤት ሰራተኞች ከሌሉ ብዙ ጊዜ ያው ኑራችን ላይፍ ስታይላችን እነሱን ያማከለ ነው እና አሁን በኋላ ያለው ሂደታችን ግን በቃ ከስር ጀምሮ ከመጀመሪያው በቃ ለራሳችን እንደሚመች ኪችናችንን በቃ እየተጋገዝን እየገባን ሁሉም በቃ ስራን ለምዶ ከስር አድጎ በቃ የነሱን በጣም አስፈላጊነት መቀነስ መቻል አለብን። እንዴ በውጭ ሀገር ያሉ ሰዎች እኮ ሲናገሩ ምን ሰማው በጣም ረጅም ሰዓት ሰርተው መጥተው ቤታቸው ገብተው ከዛ ተጋግዘው ሰርተው ነው በቃ ያ ተላመዳቸው፣ ሲስተሙ ያንን አስለመዳቸው። ስለዚህ እኛም ሀገር ላይ ይሄንን ሲስተም ብንዘረጋው በጣም 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 የተሻለ ነው ብዬ ነው የምለው። ድንግልናዬን ለመሸጥ ወስኛለሁ ማለት ነው። ስለዚህ ጫራታ ላይ ላቀርበው ነው። መግዛት የምትፈልጉ ሰዎች ስልኬ ባዮ ላይ ያለ እየደወላችሁ እንትን በሉ ተሳተፉ። የጫራታው መነሻ 100 ብር ብቻ ነው። በ100 ብር ነው የማጫረተው እና መመዝገብ የምትፈልጉ ሰዎች ደውሉልኝ። መግዛት የሚፈልግ ማለት ድንግልና መግዛት የሚፈልግ ከኔ ማለት እኔ ድንግል ላይ በጣም ያሳዝናል። እንደዚህ በቃ ኖርማል ነገር እስኪመስል ድረስ በሚዲያ ላይ መቅረቡ በጣም በጣም ያሳዝናል። ወዴት እየሄድን እንደሆነ ግራ ነው የሚያጋባው። በእውነት በጣም የሚያስጠላ አካሄድ ላይ ነው ያለነው። ግን ለነገሩ አሁን አንቺ ይሄንን ልትቻልሽበት ብዬ የማስበው ማለት ነው ገና ለገና ድንግልና በሰርጀሪ ይሰራል ስለተባለ በዛ አሰራለሁ ብለሽ ነው? አረ ወጣቶች ወዴት እየሄዳችሁ ነው? አሽከርክር ረጋ ብለ እስኪ ቆም በሉ ትንሽ ይችን የሰዓት ጊዜ ለማለፍ ቆም ማስተዋል የሚሏን ክሊክ ማድረግ ያለባችሁ ይመስለኛል። ጥሩ ጊዜ አሳለፈና በጣም ደስ ይላል። ወይኔ በርዶ ይበርዳል። ወይ በጣም ነው ይበርደው። አልበረደም? እኔ ራሱ እንዲህ ደርቤው በጣም ነው የበረደኝ። ወይኔ አይዞ አንቺ አይዞሽ። የዝናብ ፍቅር ደስ ይላል። ወይኔ በርዶ ይበርዳል። በጣም ነው የሚበርደው አይደል? ጃኬትን አውልቅ አሰጠኝም ማለት ነው። ይሄ ብቻ ነው የቀረኝ። 18 ጃኬት ወሰድሽብኝ አይደል? አይደለም እኔስ ፈተና ነበረ፣ ግን ፈተናዬን ወድቃል። ነጩ እኔ ለጃኬቱ ብዬ አይደለም ያንተን ፍቅር መለካበት ነበር። ይሄ ነጩ እሺ፣ ለፍቅር ከሆነ ማየው ኧረ ፈተናው ይቅርብህ። ምን ቀረኝ እኔ? እሺ ልበሽ። አመሰግናለሁ። በቃ አሁን መሄድ ትችላለህ። ቻው። ነቴክስ ቦንዳ የምጡ ገራሚ ጃኬቶች አለሉ የደወሉ አይ ሴቶቻችን እንግዲህ ለብርድ ብላችሁ የሰበሰባችሁትን ጃኬቶች በሙሉ በአስቸኳይ መለስ አድርጉ።
አለበለዚያ ስማችሁ እየጠፋ ነው። በዚህ አካሄዳችሁ በቃ ቤታችሁ ይበረበራል፣ ይፈተሻል እስከ ማለት ድረስ ሊደርሱ ይችላሉና እባካችሁ ወንዶቻችንን አታሳቋቸው እንጂ በብርድ አለቁ እኮ። እንቅልፍ ወዳለው አዎ፣ ያለ ምክንያት ምሽቱ ይነጋል በደንብ ጠዋት ይቆጨኛል ሁሌ፣ ከዛስ በነጋታው ደግሞ አለው ሁሌ 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 ነው ነገሩ። ሁሌ ሁሌ ይሄ እኔም አለሁበት። እኔ ራሴ በቃ ዛሬ እልና እወስናለሁ። በቃ ዛሬ በጊዜ ነው የሚተኛለት እና በቃ በደንብ እወስናለሁ። የለም በቃ ሁሌ ሁሌ መስፈን ነው። በቃ እንግዲህ አብሶማ በጊዜ ተኛለሁ ብዬ አሰብኩ ቀን እኔ ምን እንደሚመጣ ራሱ አላውቅም። በቃ ያላሰብኩት ስራ እስከ ሌሊቱ 6-7 ሰዓት ድረስ ያቆየኛል እና እኔም ላይ ያለ ችግር ነው ይሄ ነገር። እናንተ ጋስ እንዴት ነው? ሮሚቴ ጓዶች እንዴት ናችሁ? እዚህ ጣሊያን እንግዲህ በጣም ከወደድኩት ነገር አንዱ ምግባቸው ነው። አሁን ደግሞ የምነግራችሁ የሜኑዋቸው ነው። ትሞክራል? ሜኑዋቸው ያላቸው ነው። ስፓጌቲ አለ ፖሞዶሮ፣ ስፓጌቲ ሪጋቶኒ አላ ቦሎgnese፣ spaghetti rigatoni alla carbonara, spaghetti rigatoni alla matriciana. ያንተ ምንድን ነው የምታዘው? ሚስቴክ ሚዴ ምሬሬ ካቾ ፔፔ ሮሚቴ ረጋቴኒ ሮሚቴ የማቻች ሮሚቴ ብሏል። እንግዲህ በጣሊያንኛ ስታነቡ ሮሚቴ ቴቴ ሮድሮ ሬሬ መጨመር ብቻ ነው እንግዲህ። ማዘርም ፕራንክ ላረጋት ማዘር ውጭ ልብስ እያጠበች ነው እና አውቄ ስደት ሊሄድ ነው ብዬ ፕራንክ ላደርጋት እና ቦርሳዬን ይሻላል። ምን ትላለች ማዘር? አብረን እናያት። በቃ እኮ እመጣለሁ። በቃ መርቀሽኝ ምን እሰራለሁ እዚህ ሀገር? ያው ከዚህ ሀገር ለፎኝ ምንም እንችል በቃ በሊቢያ አድርጌ ነው የምሄደው። እንዴ በሊቢያ እንደ አለሳድ ነው የምሄደው። ለምን ማለት ነው እንዴ? እና ታዲያ በቃ አሁን ጓደኞቼ ማለት አንድ ላይ ነው የምንሄደው። ወይኔ ጉዴ! በጣም ልጮህ ነው ወላሂ። ምንድን ነው የምትጮሂው? ወይኔ ጉዴ! እማ በእናትሽ አትረብሽ። አሁን ሌላ ሰው እንዳይሰማ ወላሂ፣ ሌላ ሰው እንዳይሰማ በቃ ነው እንዴ? ከምሬ ነው የምሄደው። በቃ አሁን እንዳለሽ ማንም እንዳይሰማ። አሁን ዝም በይ እኮ ማንም እንዳይሰማ። ወይኔ ባላ ኧረ ባላ ተው። ከማን ጋር ነው የምትሄደው? ቀን አሉ ጓደኞቼ እንዳለ አሉ። ልሂድ ነው በቃ አሁን ዱአ አድርገሽ በቃ ሸኝኝ። በቃ አሁን እኔ አልፈልግም። ባላ ተው። ምንድን ነው በቃ እዚህ ሀገር ነው ሰርቼ መጣቻለሁ። እኔ ምንም አልፈልግም። በቃ እኔ እዚህ ሀገር በቃ ቢያንስ እኔ አንቺን ሰርቼ ማጣቻለሁ። ሸኝኝ በቃ መርቀሽ ሸኝኝ። ምን ያልመረቀው ባላ ለምን እንዴ? ወላሂ እሺ እዛውኝ ቢያንስ አንቺን እጦርሻለሁ። በቃ ቢያንስ ኧረ እሺ በይ በእናትሽ። እኔ ልሄድ ነው አሁን እየጠበቁኝ ነው። መኪና ተሰከይታለ። እኔ ወላሂ ልሄድ ያለት መኖር አልችልም። በረካላ እኔ አንተ ከሌለ ማላለኝ ወላሂ ተዋዋቱ ይባላል። እኔ ወላሂ መረራው እንደ እኔ መርኖኛል። ቆየ ከመረረ እና በቃ ሻው ስንገባ ስትወጣልኝ በቃ ቢያንስ እንት አንቺን እያገዝኩ አይደለም። በዚህ አታግዘኝ ገብተህ ብቻ ውጣልኝ። አንተ ባላ እኔ ጋር ተገባት ላይ ወላሂ ጓደኞችን ሳይቋቋለው ወሰት ሲወጡ ሲገቡ ሳይ እኔ ባላ ትይባል እንዴት አስቻለ እባክህ። ደንዳና ልብ ነው ያለው በእውነት። እንደዚህ አይነት ፕራንክ ለእናት አይገባም።
እስከ መጨረሻው መጨረስ ራሱ እኔ በጣም የከበደኝና ገርመኛል። መጨረስ በራሱ ገርሞኛል። እንደዚህ አይነት ፕራንክ አይደለም። እናቶቻችን የእናት ወድ እኮ በጣም እንስፍስፎች ናቸው። በጣም ኳዛኞች ናቸው። ይሄ ለእናት አይገባትም። በቃ ለእናት ፕራንክ እንኳን መደረግና መስራት ካለብን በቃ የሚያስቅ የሚያዝናና እነሱን ፈታ የሚያደርግ ነው የሚሻለው እንጂ በማስለቀስ ፕራንክ ለእናት በጣም ከባድ ነው። እንደሌላው አይቀልም። ከባድ የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮመንት ምንድነው? ሃሽታግ ሰማና በቃም በሚሉ ኮመንቶች ገጹ ተጥለቅልቋል። ይህ ቻሌንጅ በትግራይ ክልል በግፍ ተገድላ ፍትህ ባጣችው ዘውዱ ሀፍቱ ምክንያትና ገዳዮቿ ከስር በነጻ ከተለቀቁ በኋላ የተቀጣጠለ ሲሆን በርካታ ተጽዕኖ ፈጣሪዎችም ቻሌንጁን ተቀላቅለውታል። የቻሌንጁ አስጀማሪና መሪ ጆርዲ በዛብህ ስትሆን ቻሌንጁ በርካታ ኢትዮጵያውያኖችንም አነቃቅቷል ተብሏል። በዚህ ጉዳይ ላይ ሁላችንም መረባረብ አለብን ብዬ ነው የምለው። ስፔሻሊ የህፃናት ሴቶች ጥቃት፣ የወጣት ሴቶች ጥቃት፣ በአጠቃላይ በሴቶች ላይ የሚደርስን ጥቃት በጣም መቃወም አለብን። አሁን ላይ ከእለት ወደ እለት እየጨመረ እንጂ እየቀነሰ የሚመጣ ነገር አይደለም እየሆነ ያለውና ይህም የመጣው ይመስለኛል እኔ ትክክለኛ ፍርድ ባለማግኘታቸው ብዬ ነው የምለውና በተቻለ መጠን መንግስት እዚህ ላይ ትኩረት ሰጥቶ ቢሰራበት ብዬ ላለው። ሌላው ደግሞ ሁላችንም ወንድም ሴትም ሳይባል ይሄንን ጥቃት ለማቆም ድምጽ መሆን መቻል አለብን ብዬ ላለሁ። የሴቶች ጥቃት ይቁም በቃ። ባልሽ አንቺን አናዶ እሱ እንቅልፉን ሲተኛ አባይ መታም እኮ አባይ መታምማ እኔ ያሳዘነችኝ ህፃኗ ናትና የእሱ ድንጋጤ በስማ ቢቀርበት ባይጠጣስ እንዲህ ከሚደበደብ ይቅርበት። አነደደች እኮ። Good morning አርባምንጭ። Good morning. Oh my god. በስመ አብ እንዴት ደስ የሚል አየር ነው። Good morning። እንደዚህ አይነት ቪው እያያችሁ መነሳት በቃ መታደል ነው። አይታደሉ ብር አለች የሆነች ወፍ። አይታደሉትም እንጂ ይታገሉታል ነው። አይታገሉትም እንጂ ይታደሉታል። እኔ እኮ አልግጠም። Good morning. እንዴ ምን የሆነች ነው? በጣም ነው ደስ ያለኝ እንደዚህ አይነት ቪው እያየሁ በቃ እንዴ ቡድግ አሁን በቃ ቡድግ ነው የምለው። አሁን አሪፍ ኤነርጂ ነው የሚኖረኝ። ድምጼ አልተሞረደም። አሁን በዚህ ተነስቼ ጮህበታለሁ፣ ተነስቼ እሞርደዋለሁ። አልተሞረደም። ገራሚ አያችሁት? የተራራው 1 2 3 4 5 ከዛ ውሃ ከዛ የኔ እግር በለው ባይ ነውራም ባለጌ ነውራም ብላሽ ዶክተሮች ሜዲካል ኮሌጅ ውስጥ አልፋቤት ሲማሩ በለው ኤ ቢ ሲ ዲ ኢ ለምሳሌ ፓራስታሞል መጻፍ ከፈለግን በቃ እንዴ ማለት ነው። የዶክተር እንትና ጽሁፍ እኮ ለየት ይላል እንድንባል ከፈለግን ደግሞ ስፔሊንግ ነገር ጣል ማለት እንችላለን። የቀሩትን አልፋቤቶች ደግሞ በቀጣይ ቪዲዮ ማሳያችሁ ነው። እውነት እኮ ነው። እኔ አንዳንዴ ፋርማሲስቶቹ በጣም ነው ማደንቃቸው። በቃ እኮ ረጅም ሰዓት አብቤ ይዤው ይሄ ምን ሊሆን ይችላል ምናምን ብዬ ከዛ ግን ፋርማሲስቶቹ ቀለል አድርገው ሲያምኑት በትክክል እንደዚህ አይነት የስፔሊንግ ስልጠና ይሰጣቸዋል እስከ ማስባል ድረስ ይደርሳል። እውነት አዎ ስፔሊንጉ እነሱ የተለየ ይመስለኛል ነው ያልኩት። የኔ አመለካከት ነው ይሄ። ሄሎ ወላካሎ ሄሎ ወላካሎ አበሻ አይጥመድ። ፕሊዝ ታፕ አድርጉ። እየደረሰ ነው፣ ሊወጣ ተቃርቧል።
እባካችሁ ሼር አድርጉ። ፕሊዝ ታፕ ታፕ አድርጉ ሼር እያደረጋችሁ ጊፍት መላክ ይቻላል። እንግዲህ ሰሞኑን በሶሻል ሚዲያ በሰፊው ሲዘዋወር የነበረው በቲክቶክ ስሟ የምናውቃት የማሪዮ ቪዲዮ ነበረ። በምጥ ላይ እያለች ያጋራችውን ቪዲዮ በአብዛኛው በሰፊው ሲዘዋወር ነበር እና ይህንን ተከትሎ በሰይፉ ሾው ላይ ድንቃ ድንቅ አስቂኝ ነገሮች፣ ግርምት የሚፈጥሩ ነገሮች የሚቀርብበት ሰዓት አለ እና ያንን ሰዓት ላይ ሆስቷ ዱርሹ ዳና ይህንን አቅርባው ነበር። ይህንን ቪዲዮ በሚዲያው ከተጋራ በኋላ ማሪዮ እንዲህ በማለት የኢቢኤስንና የሰይፉን ሾው የማስጠንቀቂያ የሚመስል ደብዳቤ አጋርታለች በሶሻል ሚዲያ ላይ እና እስኪ እሱን ተመልክተነው እንምጣ። ነሐሴ 6 ቀን 2018 ዓ.ም የሐሰት መረጃን የማስተካከል ቪዲዮን የማንሳትና ይፋዊ ይቅርታ የመጠየቅ አስቸኳይ ማሳሰቢያ ለሰይፉ ኦን ኢቢኤስ እና ኢቢኤስ ቲቪ ማኔጅመንት። ይህ አስቸኳይ ማሳሰቢያ መልእክት በቴሌቪዥን ጣቢያችሁ እና ከ2.3 ሚሊዮን በላይ ተከታዮች ባለው ሰይፉ ኦን ኢቢኤስ የዩቲዩብ ቻናል ላይ የኔን ህጋዊ ምስል በመጠቀም የተሰራጨውን ከእውነት የራቀና ስም የማጥፋት ይዘት ያለውን የሐሰት መረጃን ይመለከታል። በሰይፉ ኦን ኢቢኤስ ፕሮግራም ላይ በጊዜያዊ አቅራቢነት ወይንም ሆስት የነበረችው ዱርሹ ዳና በቲክቶክ ገጼ @mario143 ላይ የተመለከተውን ቪዲዮ መነሻ በማድረግ በቲክቶክ ላይቭ ምጥ እያማጠች የነበረች እናት በሚል ርዕስ ያሰራጨችው መረጃ ፍጹም ከእውነት የራቀና የተሳሳተ ነው። እውነታው ግን የሚከተለው ነው። አንደኛ፣ ልጅ የወለድኩት አስቀድሞ በተያዘ ቀጠሮ በህክምና እርዳታ ወይንም ስኬጁል ፕላንድ ሲ-ሴክሽን ሲሆን በምጥ ወቅትም ሆነ በወሊድ ጊዜ ምንም አይነት የቲክቶክ የቀጥታ ስርጭት ወይንም ቲክቶክ ላይቭ አላደረኩም። ሁለተኛ፣ የተጠቀሰው ቪዲዮ የምጥ ሂደትን የሚያሳይ አይደለም። ሶስተኛ፣ ስለ ልጄ መውለድ ለህዝብ ይፋ ያደረኩት ከወለድኩኝ ከ20 ቀናት በኋላ ነበረ። ተገቢውን የሙያ መረጃ ማጣራት ሳያደርግ የተሰራጨው ጉዳት በርካታ የሶሻል ሚዲያ ገጾችና ተጽዕኖ ፈጣሪዎች ተሳስተው መረጃውን እንዲያሰራጩት ምክንያት ሆኗል። ባህልና ወጌን ጠባቂ ሆኜ ሳለ ከማህበረሰቡ እሴት ያወጣው አስመስሎ በማቅረብ በማህበረሰቡ ዘንድ የነበረኝን ስምና ክብር አበላሽቷል። ስለሆነም ተቋማችሁ መረጃውን የማጣራት ህጋዊና ሙያዊ ኃላፊነትን ባለመወጣቱ የተከሰተውን ጉዳት በሰላማዊ መንገድ ለመፍታት እንዲያስችል የሚከተሉትን ጥያቄዎች በአስቸኳይ ወይንም በ72 ሰዓት ውስጥ እንድትፈጽሙ ጠይቃለሁ። አንደኛ፣ ቪዲዮ እንዲወርድ የተሳሳተው መረጃ የተላለፈበት ቪዲዮ ከዩቲዩብ እና ከማንኛውም የሶሻል ሚዲያ ገጻችሁ በአስቸኳይ እንዲነሳ። ሁለተኛ፣ ይፋዊ ማስተካከያና ይቅርታ። መረጃው የተሳሳተ መሆኑን የሚገልጽ ይፋዊ ማስተካከያ እንዲደረግ ፕሮግራሙን ያቀረበችው ዱርሹ ዳና ለደረሰብኝ የስም ማጠልሸት ይፋዊ ይቅርታ እንድትጠይቅ። ይህ ካልሆነ ግን እኔ በቲክቶክ ላይቭ ስርጭት ማድረጌን ያረጋገጠችበትን ቀን፣ ሰዓትና ህጋዊ ማስረጃ በግልጽ እንድታቀርብ። ይህ ጥያቄ በተጠቀሰው ጊዜ ውስጥ የማይፈጸም ከሆነ ያሉኝን የሰነድና የቪዲዮ ማስረጃዎች በሙሉ በማደራጀት ጉዳዩን በህግ አግባብ ወይንም በፍትሐ ብሔር እና በወንጀል ህግ ወደሚመለከታቸው የፍትህ አካላት ለመውሰድ የምገደድ መሆኑን በጥብቅ አሳስባለሁ። ከአክብሮት ጋር ስም ሀና ገብሩ፣ የቲክቶክ ገጽ @mario143። ታዲያ ይህን ተከትሎ አብዛኞች የራሳቸውን አስተያየት እየሰጡ ይገኛሉ። ነገሩም ወደ ተካረረ ነገር እየሄደ ይመስላል እና ከተሰጡት አስተያየቶች መካከል የተወሰኑትን አቀርብላችሁና ከዛ በኋላ ደግሞ የራሴን አስተያየት ምነግራችሁ ይሆናል ማለት ነው። ይሄ ምጥ አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እነ እግዚአብሔርን ባትፈሪ እሙሙ ታሳይ ነበረ ለገንዘብ ክፍያ። ይሄን አይደል ሊያረግሽው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፊያት ነበር። እግዚአብሔር ምስክሬ፣ የምታዩት ነው፣ ቪዲዮ ነበረ። ምጥ ነው፣ ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች አይናውጣ ናቸው። ምን ይፈጠር ነው የምትይው? አንቺ አይደል እንደ ለጠፍሽው? አንቺ አይደል እንደ ምጥ እያልሽ ያልሽው ሙድ ያልሽው አንቺ አይደል እንደ? ለምን ኮመንቱን ዘጋሽው ታዲያ? ኮመንቱን ለምን ዘጋሽው?
ለምን ዘጋሽ ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ። ኢቢኤስ ነው እንዴ አንቺ ቪዲዮ ፖስት ያደረገው? ኢቢኤስ ነው እንዴ ቪዲዮ የቀረጹሽ? የሷ የድሮ ፎቶዋን አድርገሽ ኤዲት አድርገሽ የኢቢኤስ ሎጎ ተጠቅመሽ ማስጠንቀቂያ አድርገሽበት ከነጭራሽ በነገራችን ላይ የኢቢኤስ ሎጎ ተጠቅመሽ እንደዚህ በማድረግሽ ኢቢኤሶች እንዳይከሱሽ በኋላ የባሰ በኢቢኤሶች ደግሞ ከነጭራሹ እንዳትታይ ይሄ ነው መፈራ ያለውትና እስቲ ቢያንስ አራስነትሽን እስቲ ኢንጆይ አድርጊው እስቲ ቢያንስ እስቲ አሁን ሶሻል ሚዲያ ምን ያህል ተጽዕኖ እንደፈጠረብሽ እዚህ ጋር ያያየን ያለ ነውና ከነጭራሹ ኢቢኤስ ይቅርታ ለአንቺ ሊጠይቅ አይደለም ወይ ደግሞ እሷ ይቅርታ ልትጠይቅሽ አይደለም እኛ እናቶች አጥንታችን ከስክሰን ለወለድን እናቶች ይቅርታ መጠየቅ አለብሽ የባሰን ጥፋት መታጠፍ ያለሽው ባላረኩት ኖሮ ብለሽ የምታስቢውን አንድ የህይወትሽ ምዕራፍ አበላሽተሻል። እኔ አሁን በእሳት እንጨት እየሰደድኩ አይደለም ያለ የሌሎቻችሁም ትምህርት እንዲሆን ነው። እኔ ከሳምንት በፊት ቪዲዮ ለቅቄ ነበረ። ቪዲዮ ስትለቁ ልጆቻችሁ ማይሸማቀቁበት፣ ቤተሰቦቻችሁ ማይሸማቀቁበት፣ እናንተ ደግሞ ነገ ስታዩ ማትሳቀቁበት ቪዲዮ ልቀቁ ብዬ ነበረ። ግን ለኛ ለአሮጊቶቹ አለምኛ ትልቅ ሰዎች ነን። ልጆች ወልደን ትልቅ ሆነን ከ30 ዓመት በላይ እድሜ ኖሮን እንደዚህ አይነት እንሰራለን ብዬ አላስብም። ግን ለትንንሾቹ ለቲኔጀሮቹ ነው ያልኩት። ነገ ታገባላችሁ፣ ትወልዳላችሁ፣ የደረጃ እንደምደርሱ አታቁም። ነገ መሪ ትወልዳላችሁ፣ እናንተ መሪ ትሆናላችሁ። ታሪካችሁ እንዳታበላሹ። ሶሻል ሚዲያ ላይ ፖስት የምታውቁ ነገር በጣም ተጠንቀቁ። ለህብረተሰቡ የሚጠቅም ነገር ፖስት ብታደርጉ ጥሩ ነው ብዬ ለቄ ነበርና ያንቺ ማሆን ልጆች ነገ የሚያሸማቀቅ ቤተሰቦች የሚያሸማቀቅ ከነጭራሹ አካባቢሽ ከተወለድሽበት አካባቢ ራሱ ያው አንድ በጣም አካባቢ ራሱ ነው ስም ያጠፋሹ እና ይቅርታ ብትጠይቂ ይሻላል። አሁን ቪዲዮሽ የትም ማይጠፍ ይቅርታ ብትጠይቂ ይሻላል። የኔ እናት በቃ ይቅርታ ጠይቂ። ምን ሆነሽ ነው ዘለሽ? ኢቢኤስ ሰይፉ ፋንታውንን መክሰሽ ሳይ ቪዲዮዬን ያት ማንሽ ምንድነሽ? ለምን አወጣሽ? መጀመሪያ ክብርሽንና ባህልሽን የምትወጂ ሴት ኮሽ ምን እዛ አሳይሽ? ሴት ሁሉም ሴት ያሟል። እንደዚህ አይነት ነገራችሁን ሚዲያ ላይ ታመጡና ሰዎች የፈለገውን አስተያየት ሲሰጣችሁ እናንተ እንደተበዳይና እንደተሰዳቢ አድርጋችሁ የፈለጋችሁትን አቤ ቢታኔ ሻይ ቢታኔ ቤት ባላ በላለሁ ሻይ ቤት እና በጣም ነው የምታስቂኝ። ብትስስ ነው የምትይባቸው አበሾች ላይ የተለየ ነገር አለሽ። አሜሪካ ሀገር ላይ የተለየ ነገር አለሽ ማለቴ ድርጅት አለሽ፣ ሬስቶራንት አለሽ፣ ምን አለሽ? ቆይ ቲክታክሽ ላይ ነው ያ የባህልሽን ምናምን ክትፎሽን ምናምን መከታተፊው የምታሳየው። ሌላ ምን አለሽ? በጣም አሜሪካ ሀገር ላይ በጣም ልዝን ጥብለሽ ሌላው ላይ ብትስስ ብለሽ የምትኖሪ ሀበሻ ነው የምትመስዩ። እንደውም ሳይሽ እንደዚህ ሳይሽ በነገራችን ላይ ማለት ነው። እና እርግጠኛ ነኝ ባንቺ ዙሪያ ያሉት አበሾች ሁሉ ተባልተው እንዳሉ አንድ የሆነች ራሷን እንደዚህ ቁልል የምታረግ ሴት ካለች ከሁሉም ጋር ታጣላችኋለች። ባይዘው ታውቃላችሁ። ከዛም ራሷን ሁሉ ትክክል አድርጋ ነው ስተተሰራው ብላ አታስብም። አሁን እንደሰማችሁት ነው እንግዲህ ብዙዎቻችን ሶሻል ሚዲያ ላይ ይዘነው የምንመጣው ነገር ለህዝቡ ነው። ህዝቡ ደግሞ የራሱን የሆነ አስተያየት የመስጠት መብት አለው ብዬ ነው እኔ የማስበው ማለት ነው። ትንሽ ነገሩን ያባባሰው ብዬ የማስበው በሚዲያ ላይ በመቅረቡና ከዛ በኋላ ደግሞ በጣም ተጋኖ በሶሻል ሚዲያው በሰፊው በቃ መዘዋወር ስለጀመረ ይመስለኛልና አንዳንድ ጊዜ ምን አለ እኔ ማሪዮ የምትባለዋን ቲክቶክ ላይ ነው ማቃት ብዙ ጊዜ ቪዲዮቿን አየዋለሁ። ልጆቿን የምታሳድግበት መልኩ ሃይማኖታቸውን ስታስተምራቸው በቃ ያላት ሁኔታ የሆነ ጥሩ ነገሮችን ነበር የምታስተላልፈው። ሰው ያንን አየው ነበርና አሁን ላይ ደግሞ ይህንን ቪዲዮ በመልቀቋ ነው እንግዲህ ሁሉ ትችት የመጣባትና አንዳንድ ጊዜ የምንፖስተውን ነገር በጣም አስተውለን ማየት መቻል አለብን። ምክንያቱም ያው ማቃት እንዳልኳችሁ በጥሩ ስራዋ ነው። አሁን ላይ ግን የፖስተችው ነገር በእውነቱ ለመናገር ከሷ አልጠብቀውም ነበር። ይሄን ነገር ለራሷ ይዛው መቀመጥ የምትችለው ለማስታወሻነትም ከፈለገችው ለራሷ ይዛው ብታስቀምጠው ጥሩ ነበር። ወይ ደግሞ ስትለቀው በምን ምክንያት እንደሆነ ምክንያቷን ገልጻ ይሄን ነገር እንድትማሩበት ነው ወይ ይሄንን መልእክት ለማስተላለፍ ፈልጌ ነው ብላ ግልጽ የሆነ ነገር አርጋበት ብትለቀው ኖሮ
በተወሰነ መልኩ ሰው ይረዳታል ብዬ አስብ ነበረ። ግን ምንም አይነት መግለጫ ሳይኖረው ይሄ ነገር ሲለቀቅ እውነትም ለሚያየው ሰው ትክክለኛ ምጥ ነው የሚመስለው፣ የሌላ ህመም አይመስልም ሲታይ። እኔ እንደዛ ነው የታየኝ። እስኪ እናንተ ደግሞ ያያችሁትን ትገልጹልኛላችሁና ያ ከሆነ በኋላ በዛ ነገር ላይ ብዙ አይነት አስተያየቶች ሊመጡ ይችላሉ ብላም ማሰብ አለባት ብዬ እላለሁ እኔም። ሆኖም ግን በቃ ሶሻል ሚዲያ ላይ ስንመጣ ሁሌ ሙገሳ የለም። ጥፋቱን ሲጠፋ እንግዲህ እንደዚህ አይነት አስተያየቶች ሊመጡ ይችላሉ። ይህንን አምኖ ተቀብሎ ማውጣት ነው ብዬ እላለሁ። ይሄን አስተያየት ነው። እስኪ እናንተስ ያላችሁን አስተያየት ኮሜንት ላይ ጻፉልኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና ወቅታዊ የሆኑ መረጃዎች በቶሎ እንዲደርሷችሁ ሰብስክራይብ የምትለዋን የደውል ምልክት በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።